ኢማም ናወዊ ነው ኢብን ቀይም ሳሂህ ሙስሊም ሸርህ ሳሂህ ሙስሊም የአምስት ደቂቃ ይበቃናል ወገን። ከስር ደግሞ አንድ አለ እዛው ሸርሁ ላይ ከስር ላይ ሚል አለ። እንደ አማርኛ ስላደረኩት እዛው ወይ ሌላ ሳይት ልቀይራት ነው። እዚህኛው ላይ ጨርስና ዝቅ ያለው ላይ ደግሞ እንገባለን። ቆይ ቆስቲ ኦኬ እሺ። እሺ ኢማን፣ አሁን ጥያቄያችን በእንስሳ ብልት ውስጥ ወንዱ ካስገባ ብልቱን ወይም በእንስሳ ቂጥ ውስጥ ካስገባ ትጥበት ግዴታ ነው ወይስ ግዴታ አይደለም? በኢማሞቹ ወይም ደግሞ በኢጅማው ስምምነት መሰረት እንዴት ሆኖ ነው በእንስሳ አስተግፍሩላህ አልዓዚም ረበና በእናትህ ለሰው ለፋት አስጨንቃት። ዝም ብላ አንብበውና ብታልፈው ይሻላል። እኔ ይህንን ሀዲስ መልሼ ማየው ይመስለኛል። በእንስሳ እኔ እንጃ ይከብዳላ። እንግዲህ ሊቃውንቶቻችሁ ናቸው ይህንን አሁን ሀጅ ስለማድረግ ምናምን ያብራሩበትም ነው አለ። አይ አይደለም ቃሉን መጠቀሙን እንትን አለም፣ ግን እንስሳ የሚለውን ነገር ማጥራት ፈልጋለሁ። ያኔ አልደረስኩበትም። እንስሳ እኮ ይሻላል ኢማን። እኔ እንስሳ ይሻላል ብዬ አስባለሁ። እንደውም የሞተ ከሞተ ጋር የሞተ እንትን ውስጥ እንስሳው ይሻላል ብዬ አስባለሁ። ባይዜ አይ ቲንክ እንትን አፍጋኒስታን ላይ የወንዶችና እንትኖቹን ቼክ አድርጊ። የወንዶች ዳንሶች ምናምን አሁን በሴቶቹ ቦታ የሚጠቀሟቸው አሉ። ልክ ፂም የሌላቸው ወንዶችን በእስልምና ሲጀመር ጭፈራ ይፈቀድ አይችልም። ከዛ በላይ ዚና አይፈቀድም። ነዳምጪ ቼክ አድርጊ ራስሽ እንትን በይና ይጠቀሟቸዋል። ሜይ ቢ ቪዲዮዎችን አሁን ከፍቼ ላሳይሽ እችላለሁ ከፈለግሽ፣ ግን ኦንላይን ላይ ስላሉ ማለት ነው ተሰብስበው እንትን ሲያደርጓቸው ቶርክ እያስደረጓቸው። ከዛ ልቅ እኔ ዋናው ፖይንት እሱ ሳይሆን መቃብሮቻቸው በፌሮ የታጠሩ ናቸው ዙሪያውን። ለምን እንደታጠሩ ላይምሮሽ እንዲውልተውና ሚስጥር ሆኖ ለምንድን ነው መቃብሮቻቸው በፌሮ የታጠሩት? ወይና ፈርዘራ እንጂ ዲጋው ታርጊ እሱ የተሻለ ይመስለኛል። ክርስቲያን ቀጥሉ። አይ ይሄም የሚፈቀድ ነገር አይደለም። ለዚህ ሁሉ ማስረጃውን መፈልግ ይሆናል ይሻላል። እህታችን በረንብ እንግዲህ ተመልከቺ። እነዚህ ናቸው መጽሐፍቶችሽ ተመልከቺ። ቀጥታ ይኸው ምን ይላል? የእስልምና ቤተ መጽሐፍት ተብሎ የኢስላም ዌብኔት ላይ ነው የገባ ነው። ቀጥታ ይኸው ተመልከች። መጽሐፎቹ ሳሂህ ቡኻሪና ሳሂህ ሙስሊም ሸረ እዛ ውስጥ ተመልከች። ምን ይላል? በሴት ፊንጢጣ ይላል። ይኸውልሽ በሴት ፊንጢጣ ወይም በወንድ ፊንጢጣ ወይም በእንስሳ ብልት ወይም በፊንጢጣ ውስጥ ከተገባ ጉስል የአምልኮ ስርዓት ግዴታ ነው ይላል። ስለ አላህ አይደለም እዚህ ላይ እየተወራ ያለው፣ ስለ አምላክ አይደለም። እንዲህን ያህል መጽሐፍ የሚጻፈው ስለ ፊንጢጣ ወሲብ ነው። በዚህ ላይ ምንም አይነት ተቃውሞ ሊኖረኝ አይችልም። ምክንያቱም ስለ ሁሉም ነገር እስልምና የራሱ መልስና ምን እንደዚህ አይነት የፊንጢጣ ወሲብ ትስማሚያለሽ ነው? ተቃውሞ የለኝም ስትይ ማለት አሁን እንስሳ የሚለውን ስለ እንስሳ ማጣራት ፈልጋለሁ። እንደዚህ አይነት እስካሁን ስላልሰማው ማለት ነው። የወንድ ችግር የለው የእንስሳውን ጠይቃለሁ ስትይ በወንድ ፊንጢጣ የሚለው ተስማምቶች ነው? ያን አይደለም። አሁን ማለት ነው እዚህ ጋር ከወሲብ በኋላ መታጠብ የሚለው ነገር እሱ እንዳላቃለሁ፣ ግን ይሄ እንስሳ ምናምን እኔ እንጃ። እሱን ማጣራ ይሆናል። አልደረስኩበትም። ለዛ ነው እንድደርሱበት ነው እኛ እዚህ ያለ ነው። እውነታውን እንድታየው እውነታውን እንድትገልጡ መጽሐፉ እኔ አሁን ይሄ ፖይንቱ ራሱ አይገባኝም። ማለት ሰዎችም አይምሮ የሚበክል ነው በራሱ። ሜይ ቢ የኢብን ቀይም አልጃውዜንም ብታዘጋጁት ቆርጣችሁ ምናምን የሚለውን አለ አይደለ?
ክርስቲያን መክፈት ይችላል አለ እዚሁ ላይ የማን ነው የከፈትከው? እዚሁ ላይ አለ። እዚህም ላይ አለ እንዴ? ይህንን አስጨርሰውና እኔ የኢማም ኢብን ቀይምን አዘጋጀዋለሁ። ቃል ቀጥል። እሱ አነዋዊ ላይም አለ ሳይ ሙስሊም ላይ ግን የሀጁ ጋር እያይዞ መሰለኝ ኢማም አነዋዊ ሳይ ሙስሊምን ሸረፍ ባደረገበት ማለት ጤናማ አይደለም እኮ ሪከመንድ የሚያደርገው በራሱ እንደዚህ አይነት ነገሮችን አይምሮን የሚበርዝ ነው። ጤናማም አይደለም። አንድ ቅዱስ የተባለ ሃይማኖት እንትን ውስጥ እንደዚህ አይነት ነገር ተቀምጦ አይዶን ነው። ብቻ ቆስጠንጢኖስ ቀጥል። ደክሞኛ ያለም እረዳለሁ። እፎይ እንዴት እየተቸገረ እንደሚያወራ አውቃለሁ እኔ በረንብ ኢቨን እንኳን ፕራይቬት ኮል ላይ እንኳን ሆነን እንዴት እየተሸማቀቀ ላይክ ሼም እየያዘው እንዴት እንደዚህ ይባላል እያለ እንደሚለኝ አውቃለሁ። ተመልከቱ እዚሁ ላይ እህቴ፣ ይህንን አንቺ እንድታነብልኝ እፈልጋለሁ። እስቲ አንብቤልኝ ታደርግልኝ። እሺ ያው ትንሽ ከፍ እየታየኝ አይደለም። አሁን እሺ፣ የተቆረጠ አንዲት ይላል አይደለም? ኦኬ ሴት ይላል። ቀጤ የእንስሳትን ብልት ከገባች ገላ ማጠብ አለባት። ምን መታጠብ አለባት ይላል። ምን ካደረገች? የእንስሳ ብልት የተቆረጠ የእንስሳ ብልት ካገባች ምን ማድረግ አለባት? መታጠብ አለባት። ይሄ ነው መጽሐፍቱ። የእስልምና መጽሐፍት እነዚህ ናቸው። ተመልከቺ። አንድ ወንድ ተስማማለች። ኢማን እዚህ ላይ ተስማሚያለሽ? አንድ ሴት ልጅ ብልት ቆርጣ ከዛ ታስገባች፣ ከዛ በኋላ መታጠብ አለባት ማለት አሁን ይሄ ፍጹም የተከለከለ ነገር ነው። ማስረጃው ሳላመጣ አላወራም በሚለው ነው። አሁን እኔ የሆነ ማስረጃውን ለመፈለግ ፖይንቶችን እየሰበሰብኩ ነው። ግን ይህንኛው እኔ አሁን ለምሳሌ እንደዚህ ብዬ አምናለሁ። ኢማን እንደዚህ አይነት አስተምሮ እንደዚህ አይነት መጽሐፍቶች በራሱ እንደዚህ ብሎ ማለት ራሱ ጤናማ አይደለም፣ ሴጣናዊ ነው ብዬ አምናለሁ። አንቺ እንደዛ ብለሽ ታምኛለሽ? ቃሉን መጠቀም ሴጣናዊ ነው ብዬ ነው። እንስሳትን መቀላቀሉ እሱ አላምንበትም። አሁን ያልኩሽን ብቻ ብልት ቆርጦ ከብልቷ ውስጥ ተጨመረች በኋላ መታጠብ አለባት የሚለው አስተምሮ በራሱ ሴጣናዊ ነው ብዬ አምናለሁ። ታምኛለሽ አንቺ? ልክ አይደለም። ሴጣናዊ ነው አይደል? ሴጣናዊ ነው ብለን እንያዘው ሳይሆን በይው ድፈሪው እንደሌለ እርግጠኛ ስለሆንኩኝ ይሁን። እሺ ነው እኮ ድፈሪዋ በይው። ሴጣናዊ ነው በቃ ሴጣናዊ ነው። ጎበዝ። እናመሰግናለን። ምክንያቱም እንደዚህ አይነት መጽሐፍ ላይ ሊኖር አይችልም። እስኪ እናመሰግናለን። ያውን እህቴ ኢማን ሰላም አለይኩም። ቆይ ጣልቃ አትግቢ፣ ተራ ጠብቁ። እኛ የምንፈልገው ይህንን ነው። ምክንያቱም እንደዚህ አይነት ነገሮች በራሳቸው መጽሐፋቸው አጋንንታዊ ነው። ሰውም የሆነ እንስሳን ብልት ቆርጣችሁ ታስገባችሁ በኋላ እንትናችሁ ውስጥ ከዛ መታጠብ አለባችሁ ምናምን እንደዚህ አይነት ነገር መነገሩ በራሱ አጋንንታዊ ነው፣ ጤናማ አይደለም፣ አጋንንታዊ ነው። ግን ይህንን የጻፉት ይህንን ያስቀመጡት እነማን ናቸው? እስልምና አሉ የሚባሉ ሊቃውንት ናቸው። በተለይም ይህንኛውን ደግሞ የሳሂህ ሙስሊምን ሸርህ ያደረገው ኢማም አነዋዊ ነው። ስለዚህ ሴጣናዊ ነው ካልሻቸው አንዱ የኢማም አነዋዊን ይሆናል ማለት ነው። የሳሂህ ሙስሊም ሸር። አሁን ደግሞ እኔም ጥያቄ ነበረኝ። ትጠይቂያለሽ? ጨርሱና የምጠይቃቸው ጥያቄዎች አሉኝ። ያ አሁን ደግሞ ሀጅን ስለሚያበላሹና ስለማያበላሹ ነገሮች ኢማም ኢብን ቁዳማ በጣም ታዋቂ የሙስሊሞች ሊቅ ነው። ይሄም ልጃዋ እንደ ተረጋጋ አንዴ ሚዩት አድርግ። ሀጂን የሚያበላሹና የማያበላሹ ነገሮች በሻፊኢ
መዛፍ ማለት ነው መሰረት ምን ተብለው እንደሚገለጹ ላሳያችሁ። There is no difference between intercourse in the vagina and in the anus, whether with human or animal. በእንስሳም ውስጥ ይሁን በሰው ውስጥ በፊንጢጣቸውም ይሁን በብልታቸው ውስጥ ወሲብ ማድረግ ይላል። It is deduced from the case of intercourse with an animal that Hajj is not invalidated by it. በእነዚህ ምክንያት ሀጂ አይበላሽም። በፊንጢጣ ውስጥ በወንድ በሴት በብልታቸው ውስጥ ወሲብ አድርጋችሁ ሀጂ ብታደርጉ ሀጃችሁ አይበላሽም። ኦኬ፣ ይሄ ምንድነው? This is the opinion of Maliki and Abu Hanifa። ይሄ ደግሞ የሐኒፋ እና የማሊኪም እይታ ነው። Because it does not necessitate ማለት እንግዲህ አቡ ሐኒፋ ሐናፊያውን ዋብዮች የሚከተሉት አቂዳ ነው። አብዛኛዎቹ ኢትዮጵያ ውስጥ ያሉ ዋብዮች ሐናፊን ስኩል ነው የሚከተሉት። ሻፊም ደግሞ ሀባሾቹ የሚከተሉት ማለት ነው። ሞሮፍ ሻፊን ይከተላሉ። ዋብዮቹ ደግሞ ሐናፊን ሞሮፍ ይከተላሉ። 4 መዛቦች አሉ። ከነዛ ውስጥ ሊተራሊስቲኮቹ ሞር አቡ ሐኒፋን ይከተላሉ። ተዊል የሚያደርጉት ደግሞ አቡ እንትና ሻፊን። ዞሮ ዞሮ እነሱ 4ቱም ስኩል ኦፍ ቶት እንዳለ ሙስሊሞች የሚቀበሏቸው ማለት ነው። ምን ይላሉ ማለት ነው? በእንስሳም ሆነ በሰው በወንድም ሆነ በሴት ፊንጢጣ ውስጥ ወይም ብልት ውስጥ ወሲብ አድርጋችሁ ሀጂ ብታደርጉ ሀጃችሁ አይበላሽም ይላል። ሀጃችሁ አይበላሽም። ምክንያቱም እነዚህን እንስሳቶችን ወሲብ ላደረገ ፕሪስክራይብድ ፐኒሽመንት ስለሌለው ቅጣት የተረጋገጠ ስለሌለ ይልና አቡ ሐኒፋ ናሬትድ ፍሮም አቡ ሐኒፋ ዛት ሶዶሚ ኤንድ አናል ኢንተርኮርስ ዱ ኖት ኢንቫሊዴት ዘ ሀጂ። አቡ ሐኒፋ ደግሞ ሌላ ምን ብሎ ተናግሯል? ግብረ ሰዶም ወይም ደግሞ በፊንጢጣ ወሲብ ማድረግ ሀጂን አያበላሽም። ሀጂን አያበላሽም። ይሄው ናሬትድ ፍሮም አቡ ሐኒፋ ዛት ሶዶሚ ኤንድ አናል ኢንተርኮርስ ዱ ኖት ኢንቫሊዴት ዘ ሀጂ። ሀጂ ምንድን ነው? ሀጂ ምንድን ነው? ሀጂና ኡምራ ታውቂያለሽ? ሀጂና ኡምራ ኦኬ። ሀጅ ከዛ ውስጥ ሀጅ ማለት ነው ያ ሄዶ ያ መካ ሄደሽ ጥቁሩን ድንጋይ የምትሽከረከሪው ምናምን ማለት ነው ሀጀር አልአስዋድን። ስለዚህ እንደዛ አድርገሽ አንድ ወንድ ግብረ ሰዶም ፈጽሞ ወይንም ደግሞ በመቀመጫ በኩል ወሲብ አድርጎ ሀጂ ቢያድረግ ሀጂው ተቀባይነት አለው፣ ምንም ችግር የለውም። ቢኮዝ ዘይ ዶንት ስታብሊሽ ዘ ስታተስ ኦፍ ቢንግ ሜሪድ፣ ምክንያቱም ይሄ በጋብቻ የተወሰነ ስላልሆነ ማለት ነው። አሁን ተጋብተው ወሲብ አድርገው ሀጅ ማድረግ አይችሉም። አሁን የተጋቡ ባልና ሚስቶች ባልና ሚስቶች ወሲብ ፈጽመው እዛ ሀጅ ማድረግ አይችሉም። በፊንጢጣ መገናኘትና ግብረ ሰዶም ግን እንደ ጋብቻ ስለማይቆጠር እሱን አድርገው ሀጅ ቢያደርጉ ሀጃቸው አይበላሽም። ምክንያቱም our argument is that it is intercourse in the vagina that necessitate ritual purification that invalidating the hajj። ይሄው ቅድም የነገርኳችሁ ምን ይላል? ምክንያቱም ምንድነው በሴቷ ብልት ውስጥ የሚደረግ ነው ሀጅ እንትን የሚያስፈልገው ትጥበት የሚያስፈልገው እሱ ሀጅን ያበላሻል አለ። ሀጅን ያበላሻል። በሌላ በእንስሳ ምናምን ውስጥ ግን አያበላሽም። እንስሳ ወሲብ አድርጋችሁ ሀጅ ብታደርጉ አይበላሽም እሱ እያለ ነው። መናገር እችላለሁ? ኢስላም እንስሳን ወሲብ አድርጎ ሀጅ ማድረግ ሀጁ ተቀባይነት አለ ወይስ የለው? መናገር እችላለሁ? ይኸው አሁን የጠየቅሽ ላይ ተመርኩዘሽ መልሽ። ይሄ ሀዲስ የትኛው ሀዲስ ነው? ከቁርአን ውስጥ ነው እያወጣህ ያለው አንተ አሁን? ያ ሊቃውንቶችሽ ሀዲስን ሲያብራሩ ማለት ነው። ሀዲስን ሲያብራሩ ይኸው ይሄ እስኪ አንብቢ። ይሄን አረብኛ ትችያለሽ? አዎ። በጣም ጥሩ። አንተ አንብብ። ተምረህ ነው አይደለ እዚህ ያለኸው? እኔማ ይኸው በማውቀው ቋንቋ በደንብ ተረጎምኩልሽ። ከፈለግሽ በአማርኛ ይደረግልሻል፣ ከፈለግሽ በእንግሊዝኛ ይደረግልሻል። አይ አንተ ትርጉሙን ታበላሸዋለህ ብለሽ የምታምኝ ከሆነ አንተ አሁን እንግሊዝኛ ትክክል ራሱ አትችልም። አንደኛ ነቢዩ እኮ አሊፍን አይችልም። ኢስላም ነቢዩ አሊፍ ብሎ መጻፍ አይችልም።
ስለዚህ ቀጥይ አሁን እዚህ ጋር አሁን በስነ ስርዓት አውራ። እዚህ ጋር ያለ ነው ለትምህርት ነው አይደለ? አንተ ከተማርክ በስነ ስርዓት አስተምርና አንደኛ እስቲ አሚን በል እስቲ። አላህ ይግለጽልህ፣ እውነተኛ መንገድን ይምራ። ነኝ እውነተኛ መንገድ ላይ ነኝ ያለሁት። ክርስቶስ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነትም መንገድም ሕይወትንም ነኝ ብሎ ስለተናገረ እኔ እውነተኛውን መንገድ ይዤ ነው የምከተለው። አንቺ ግን በቀን 17 ጊዜ እውነተኛውን መንገድ ምራን፣ ቀጥተኛውን መንገድ ምራን እያልሽ ሰላት ታደርጊያለሽ። ስለዚህ አንቺ ገና ቀጥተኛው መንገድ ላይ እንኳን አልገባሽም። አሁን ቀጥይ። አረብኛ፣ አማርኛ ወይስ እንግሊዝኛ የትኛው ይደረግልሽ? መቀጠል ትችላለሽ። ኢስላም ማይክሽ ሚዩት ነው፣ እያወራሽ እኮ ነው። ማይክሽን ከፍተሽ አውሪ። በምትፈልጉት ቋንቋ በምትችሉት ይደረግላችኋል። እኔ እኮ አሁን እየተናገርኩ ነው። ከቻልክ እያልኩ ነው። ለምን ደግሞ የምታደርገኝ? ምን ቋንቋ ላድርግልሽ? በምን ቋንቋ ላድርግልሽ? በምን ቋንቋ ላድርግልሽ? አሁን አንቺ ቁርአንን አምጣና አንቺ በተመቸሽ ቋንቋ ላድርግልሽ። በአንተ መጽሐፍ እኔ እግዚአብሔር ነው። እኔ መጽሐፍ ላይ አንዴ ኢስላም አሁን ሚውት ላደርግሽ ነው። እኔ መጽሐፍ ላይ እንደዚህ አይነት ቆሻሻ ነገር የለም። የምን ቆሻሻ? እኔ መጽሐፍ ላይ እንደዚህ አይነት ቆሻሻ ነገር ስለሌለ እዚህ ላይ መቀጠል ትቻለሽ። ግብረ ሰዶም ፈጽሞ ስለ ግብረ ሰዶምና ስለዚህ እኮ አይደለም፣ ስለ ጌታ ነገር አምጣ። ቆይ እንደዚህ አይነት ጌታ ስለ ግብረ ሰዶም የሚሰብክ ትልቅ የኢስላም ሊቃውንት የሚያመልከው ጌታ ምን አይነት ጌታ እንደሆነ ለራሳችሁ ለጭንቅላታችሁ ያዙት። ይሄ በነገራችን ኢብን ቁዳማ የሚባለው በእስልምና እጅግ በጣም ትልቅ ቦታ የሚሰጠው የሙስሊሞች ሊቅ የሚባለው ነው። ይህንን ደግሞ የሃንባሊ የሻፊና የማሊክ ኢምፖሲብል፣ ይሄ ለራሱ ያመጣችሁት ሀዲስ ነው ወይ ደግሞ አንብቢና ይኸውልሽ፣ ይሄንን አፍሩበታለሁ። አንዴ ይሄንን አንብቢና ይሄ ቆሻሻ የባለጌ መጽሐፍ ነው አልቀበለውም በይኝ እስኪ አንዴ። ነው የትኛው ሀዲስ ነው? ይሄው አንብቢ እኮ አንብቢ። እኔም አነበብኩልሽ እኮ አንብብ። አንተ አንብብ። ለእኔ ለምን ማነበብ እኮ ማንበባችን ማንቻ አርብኛ። እሺ ይኸው እንግሊዝኛ ይደረግልሻል ማለት ነው። እንግሊዝኛም አልችልም። አማርኛስ? በአማርኛ አንተ አንብብ። እኔ አማርኛ ማንበብ ስለማልችል መናገር እንጂ አንተ አንብብ። እሺ ላንብብልሽ በአማርኛ አንዴ። ይኸው አንዴ እኮ ይኸው ላንብብልሽ፣ ቀጥታ ትርጉሙን ላንብብልሽ። ፕሊስ አንዴ ተረጋጊ እህታችን። ማን እንደጻፈ መጀመሪያ ትርጉሙን የምወስደው ማን እንደጻፈ። ይሄ ኢብን ቁዳማ ማን ነው? ትልቁ የሙስሊሞች ሊቅ ሐዲሳትን የሚያብራራ ይኸው ይሄንን ታውቂዋለሽ? ይሄን ሰውዬ የቱን? እስኪ ዙም አይታይም። ኦኬ አረብኛ ላድርግልሽ። ዙም አድርጎ አብዱላሂ ኢብኑ ሚን ኢብኑ ቁዳማ ሙወፈቅ الدين አብዱላህ ኢብኑ አህመድ ኢብኑ ቁዳማ አልመቅዲሲ ነው። ኦኬ አሁን እንትን አልሽው አይደለ? ስለዚህ ይሄንን ደግሞ አንብቢልኝ። በጣም ጥሩ። አሁን ይሄንን አረብኛ ላድርግልሽና አይ ቲንክ እሷ ትችላለች መሰለኝ። ይሄንን እያነበብሽ ተርጉሚልኝ። ማን የጻፈው መጀመሪያ ጊዜ? ግሚዮፋ አነበበችልሽ። ይኸው እህትሽ አነበበችልሽ። አንቺ ምንም የምታውቂው ነገር የለም። ሚውት አድርጊ በቃ እህትሽ ታንብበው። ዌይት ቆይ ሚውት አንቺ ተይው። አንቺ አታውሪ በቃ እሷ ታንብበው። ለምንድን ነው የማላወራው? ምንም የምታውቂው ነገር የለም አንቺ። ኖ ሌትስ ቢ ፔሽንት ሰብር። ማን የጻፈው ነው ያልከው? ሾሚ ፕሊስ አንዴ አንቺ ዝም በይ አንዴ። ቆይ አጠገብሽ ያለችው እህትሽ ታንብበው። ሾሚ ማን እንደጻፈ አሳየኝ። ማን ነው የጻፈው ብለሽ ጠይቂያት። አሁን ያነበበችውን እህትሽ እኮ እንዴት ነው አሁን መያዝ የምትችለው? ሄደ እኮ አንዴ ነው ያነበበችው። ይሄው አለ አንብበዋለች፣ እሷ አግኝተዋለች። ኢብን ቁዳማ በእንግሊዝኛ አድርገው። አረ ፕሊስ አንዴ እስኪ አንቺ እህትሽን እንኳን አክብሪያትና እሷ ታውራ። አንብቢ ቀጥይ። አጠገቡ ያለሽው ልጅ እሷ አረብኛውንም እያነበበችው ነበር። ዌይት
ማን እንደሆነ እያየን ስለሆነ ወይ እኔ በትክክል እዚህ ጋር እየተኛ አይደለም። ጎግል የትኛውንም ሀዲስ ስለሚያመጣ በደንብ እያነበበችልሽ ነበር። አንቺ ትረብሻለሽ። ፕሊዝ ኢስላም አንቺ አትረብሽ። አንብቢና ተርጉሚልን ማንበብ የምትችይ ከሆነ። አለበለዚያ የማትችይ ከሆነ ደግሞ አጠገቧ ላለችው ለእህትሽ ልቀቂላትና እሷ ታንብብ። ኦኬ ሐዲስ ሰንፈት ጀይል አምጣ እሱን ሐዲሱን የቱ ጋር ነው? አንብቢ። ማፍሰዲ ሰብቴትር ነው ደቂቃ just wait صبر አድርግ እስቲ። ሐዲስ رقم كم ሐዲስ رقم 200 كم 3 8 7 ከጨረሳችሁ ዝቅ ላድርግላችሁ። ይሄንን ተርጉሙልኝና እንዴ ማለት ነው። دقيقة I can't see can we see please أفصل ما فرق بين المنطق في قبل الطور أنا شايفه مقصر አልጨረሳችሁም? ነው I don't know that أنا I don't even know ኦኬ አላወቀችሁ? no አላወቅኩም። ያ ኦኬ ይሄንን በእንግሊዝኛ ላንብብልሽ ሜቢ በደምብ እንድትረጂው። ምን ይላል መሰለሽ? There is no difference between intercourse in the vagina and in the anus whether a human or an animal. አልሻፊ ኤንድ አቡ ታውር በእነዚህ ኦፒኒየን ማለት ነው። ኢት ኢዝ ዲዲዩስድ ፍሮም ደ ኬዝ ኢንተርኮርስ ዊዝ አን አኒማል ዛት ደ ሀጅ ኢዝ ኖት ኢንቫሊዴትድ ባይ ኢት። በሻፊ እና በአቡ ታውር መሰረት ማለት ነው። በእነዚህ በሁለቱ በፊንጢጣም ሆነ በብልት ውስጥ የአነስ what ndita I don't know አነስ wait a human or an animal በእንስሳን ወሲብ አድርጎ ይላል አይደለ? ሶ ይሄንን አድርገው ሀጅ ቢያደርጉ ሀጃቸው አይበላሽ። wait ምን አድርገው ሻፊና what is he saying أنا مش فاهمة። ይሄ የሻፊኢና የአቡ ታውሪ እይታ ነው። ከአራቱ መዛፎች አንዱ ሻፊ ነው። wait ይሄን ሐዲስ የት ነው ያመጣኸው አንተ? ይሄንን አላነበብሽውም? I can find it on Google። ይሄንን አላነበብሽውም? ኢብኑ ቁዳማ አልመቅዲሲ። ይሄ ሐዲስ የእውነት ሐዲስ ከሆነ እኔ አሁን ሰርች አድርጌ እንዴት ላገኝ አልቻልኩት? why I can find it why ኦኬ ሜቢ እስኪ ይሄንን ስክሪንሻት አድርጊውና ከዛ ሰርች አድርጊው ከመጣልሽ ማለት ነው። አክቲቪቲ ቆይ ይሄ ሐዲስ የእውነት ሐዲስ ከሆነ ኦኬ ለምንድን ነው እኛ አሁን ሰርች አድርገን ያላገኘ ነው? እኮ ፈልጊዋ ሰርች አደራረግሽ ሊሆን ይችላል። ሜቢ መጽሐፉ ካለሽ ደግሞ የኢብኑ ቁዳማ ማለት ነው ቮሊዩም 3 ፔጅ 160 ላይ ያገኛል። አረበኛ ላይ አድርገን እሺ ስልኬን በትክክል ታስቀምጥልኝ። ሶሪ ኦኬ حول ولا قوة إلا بالله ኦኬ አገኘሽው? استنى wait ሜቢ በአንደኛችሁ ስልክ ቆስጤ ወይ አውራትና ሊንኩን በቴሌግራም መላክ ትችላለህ። ሜቢ እስከዛ አንደኛችሁ በዚህ ቼክ ማድረግ ትችላላችሁ። አንደኛችሁ ስልክ ካላችሁ ቴሌግራም ሊንክ ላኩለትና ለቆስጠንጢኖስ እሱ ይልክላችኋል።
مغني سبسبس አገኛችሁት? ኦኬ አይ ቲንክ አሁን አንድ ነገር ልንገርህ። አገኛችሁት? አዎ በጣም ጥሩ። እሺ ከኔ ጋር ተመሳሳይ ነው አለ ቮሊዩም 3 ፔጅ 160 ላይ ነው። ኖ ኦኬ ምንድን ነው ያገኛችሁት እናንተ? انه الحديث مش حديث نبوي. قولي له الحديث مو حديث نبوي. ይሄ ሐዲስ የነቢያችን ሐዲስ አይደለም። ኢትስ አይ ኖት ቲንክ ሌላ ነገር ነው ያገኛችሁት። ይሄው ሌላ ነገር አንድ ሌላ ነገር ነው ያገኛችሁት ማለት ነው። የኢብኑ ቁዳማ አልመቅዲሲ ነው ያገኛችሁት። ወይት ዋይፋይ እንትን እያደረገ ነው ዋይፋዩ። ያ የሌላ ከሆነ አረብኛ ሰርች ስታረጉ ሌላም ሪዛልት ሊመጣላችሁ ስለሚችል ማለት ነው። ያ ከስር በነገራችን ላይ አግኝቼዋለሁ እያሉ ነው። ይሄ ሀዲሳትን ያብራራ የኢብኑ ቁዳማ መጽሐፍ ነው። ከስር እንኳን ብዙዎቹ አግኝተውታል። ባይዞ እናንተ ከስር ያገኛችሁት ልጆች ወደ አማርኛ ወደምትችሉት ቋንቋ ትራንስሌት አድርጉና እዩት። እኛ እንደምንለው ካላለ ውሸታሞች በሉ። ኦኬ that's good. wait እንደ ጠብቀን ሐምዛ تعال wait I will call you back. واي فاي oh my god اني ما لقى فتفل ያ ኮስት ያለ ሜቢ ሊንክ ልላክልና ትልክላቸዋለህ ለአንዷ بابا can you leave us alone please عايزه ايوه يا حمزه سلام هنا والله ما اعرفش አለ ኮስት لو قاعدين سامالي سخن هنجاوبه what is this question ሜቢ ሰዓት እየሄደብን ስለሆነ ሌላ ብዙ የምናነሳቸው ነጥቦች አሉ ከቻላችሁ። እሺ አንተ ምን ነበረ بولي له how can I send you the link በቴሌግራም ላክልሽ። ምንድነው ጥያቄ አንተ? ኦኬ እኔ ጥያቄ ምንድነው? ባንዴ እኔ ጥያቄ ምንድነው? በእነዚህ ይሄ እንደሚናገረው ሉክ አሁን እዚህ ጋር በደንብ ተመልከች እህቴ። በሻፊ፣ አቡ ታውር፣ ማሊክ፣ አቡ ሐኒፋ እነዚህ ለምሳሌ ሻፊ፣ ማሊክና ሐናፊ ማለት ነው ከአራቱ መዛፎች ውስጥ ሶስቱን የጠቀሰውና በእነዚህ ትምህርት መሰረት ለምሳሌ ሶዶሚ ፈጽሞ ወይንም ደግሞ ሶዶሚ ፈጽሞ ወይንም ደግሞ በመቀመጫ በኩል ወሲብ አድርጎ ሀጅ ማድረግ ሀጅን አያበላሽ ይላል። እንደዚህ የሚባል ሐዲስ በፍጹም ሊኖር አይችልም። ምክንያቱም ኦልሬዲ ኢትስ ሐራም። አሁን አንተ ያለኸው ነገር ሐራም ሜቢ ሐራም ከሆነ ቆይ አንዴ ሐራም ከሆነ ለምንድን ነው እዚህ ጋር ሊቃውንቶቻችሁ ሶዶም ይፈጽማችሁ ሀጅ ብታደርጉ ሀጃችሁ አይበላሽም ያሉት? ለምንድን ነው አንተ ምንድነው? ዚና እኮ ሐራም ነው በእኛ እምነት። ኢቭን ዚና ሐራም ነው። ኦኬ ይሄ ሶዶም ቆይ አቡ ሐኒፋ ይሄ አንተ ያመጣው ሐዲስ ከየት ነው ያመጣው? አንዴ ፕሊስ አቡ ሐኒፋ ሶዶሚ ወይም ደግሞ በፊንጢጣ ወሲብ ማድረግ ሐራም እንደሆነ ቢያቅ ኖሮ ለምንድን ነው በዚህ በኩል ወሲብ አድርጋችሁ ሀጅ ብታደርጉ ሀጃችሁ አይበላሽም ብሎ ለምን ተናገረ አቡ ሐኒፋ? ሲጀመር ይሄ እኮ የነቢያችን ሐዲስ አይደለም እኮ አለ ጎግል ላይ። ይሄ ሐዲስ ቆይ አንዴ ፕሊስ። አረበኛ ትችላለህ? ፕሊስ። አይ አረበኛ አልችልም። እሺ በአማርኛ በእንግሊዝኛ ተተርጉሟል። ኢንኬዝ ግን አንቺ ትርጉምህ ልክ አይደለም ካልሽ ይሄው ከዚህ ጀምሮ አንብቢልኝ። ስለ ትርጉም አይደለም አቡ ሐኒፋ ማለት ነው ضعيف ሐዲስና ሰሂህ ሐዲስ ብሎ this is not ضعيف or ሰሂህ ምናምን የሚባል ነገር እዚህ ጋር አልተገለጸም። አሁን እኮ እዛ ጋር እኮ ይሄ የነቢያችን ሐዲስ አይደለም እኮ ነው እያሉ ያሉት። ኦኬ አቡ ሐኒፋ እስኪ ወይ አውጥተሽ የምታነቢ ከሆነ እኔ የከፈትኩት መጽሐፍ አንቺ አውጥተሽ ማንበብ የምትችይ ከሆነ ፕሊስ ጎ ሄድ ክፈቹና ማንበብ እንችላለን። ነገር ግን በአረብኛው ሰርች ስታደርጊ ሌላ ነገር አግኝተሽ ነው ሊሆን የሚችለው። እኔ የከፈትኩት መጽሐፍ አምጥተሽ ከሆነ የኢብኑ ቁዳማን ማለት ነው ይሄንን አንብቢልኝ ነው። እስኪ አረብኛ ትችላላችሁ? እንደዚህ አድርጉ እስኪ ክርስቲያኖች እንደዚህ አድርጉ። ይሄንን አንብቡና እሺ ተርጉሙልኝና ይሄንን አንብቡና ተርጉሙልኝ። አለበለዚያ ድርቀት ነው የሚሆነው።
አይመጣውም እኮ ክርስቲያን ከተሰማ ምናልባት ያ ትችላለች። አንዱ አረብኛ ትችላለች። ስማኝ ምን እንደሆነ ንገረ። ይሄ ሐዲስ ነበዊ አይደለም። ይሄ ሐዲስ ዳዒፍ ነው፣ እውነት አይደለም። እሺ እኔ ሲጀመር ይሄ ሐዲስ ነው ብዬ እኮ አላመጣሁልሽም አይደል? ሐዲስ ነው ብዬ አላመጣሁልሽም። የኢብኑ ቁዳማ አልመቅዲሲ አንዴ የኢብኑ ቁዳማ አልመቅዲሲ እውነት ሰው አይደለም። በጣም ጥሩ። እሺ ኢብኑ ቁዳማ ያመጣው ምንድነው? አቡ ሐኒፋን እነ ማሊኪን እና እነ ሻፊኢን ነው ያመጣው። እሱ አጭበርባሪ ውሸታም ነው በይኝ እስኪ አንዴ። ማን ነው ውሸታም? እነ አቡ ሐናፊ ነው ኢብኑ ቁዳማ። እኔ እሱን አላውቀውም። ይሄ ሐዲስም ደግሞ የእውነት ሐዲስ አይደለም። ኦኬ ይሄ መጽሐፍ አጭበርባሪ ውሸታም ነው በይኝ እንዴ። አላውቅማ፣ ኦልሬዲ አላውቅም። ስለዚህ አንቺ ማታቂ ከሆነ እኔ ምን ላድርግሽ? ማታቂ ከሆነ ያመጣው ነው ማለታችን ማለት ነው። በእምነታችን ውስጥ በእንዲሁ መንገደኛ ጽፎ ያመጣውን መንገደኛ መሆኑን መንገደኛ መሆኑን ክፈች ማስረጃ። አንድ መንገደኛ ተራ ሰው መሆኑን ማስረጃ ክፈችና አሳይ። አንተ እኮ ማስረጃ እኔ ስለ ሐዲስ አይደለም ያንተ አምላክ ያመንክበት እመነኝ። እኔ አምላክ ነኝ ያለው አንድ ኢስላም አሁን መንገደኛ ተራ ሰው ነው ተቀባይነት የለውም ብለሽ ማስረጃ ከኔ ጋር አውራ ሐዲሱን ልንገርህ። ሐዲስ አትበይ። ይሄንን ነገር አንተ ያመጣውን ልንገርህ። ኢስላም የኔ ድምፅ ይሰማችኋል? ክርስቲያን ስማኛ፣ የኔ ድምፅ ይሰማሻል? እህታችን ይኸውልሽ፣ እኔ ረጅም ሰዓት ሰማኋችሁ እና አረብኛ ማንበብ ትችላላችሁ? አዎ እችላለሁ። አሁን እኔ ይሄን ሐዲስ ይሄንን ነገር ልንገራችሁ። አዳምጪ። አረብኛ ማንበብ የምትችይ ከሆነ ይሄንን ሙሉ አንበበሽ ምን እንደሚል ተርጉሚልን። ምኑን? ይሄ አዎ ያና ለማን ተረጉመም እኮ እያሉ ነው አሁን በጣም እያስቸገሩ ያሉት። ገብቷል? ከዛ ካልተረጎሙ ማለት ነው እዛ በውስጥ ደብቀው ምን እያነበቡ እንደሆነ በምን እናውቃለን? ወይ ደግሞ ከፍተው ካላሳዩን ማለት ነው። which ታማኝነት የሌላችሁ እያጭበረበራችሁ ነው ተብሎ ሊታሰብ የሚችለው እናንተ እንጂ እኛ አይደለንም። ላሳየ ካሜራ ይሄን መጀመሪያ ይኸውልሽ እህት አለ ካሜራውን ፈትቼ ላሳየ እስተና ጥሩ ትልቁ ላይ አድርገን ይሄንን መጽሐፍ ካሜራውን ከፍተሽ አሳየ። እሺ ይሄንን መጽሐፍ ነው የምታሳየው። አይብል ኢላ ብዳ እንዴት ነው ወደ ኋላ የሚቀየረው? ዊዳን ኢቭን ነው ከላይ አረ እናቱ ንዝጋልሽ ካሜራ አልተገለጠም እንዳይደገም ወደ ኋላ የሚደረገው። ባይ ዘ ወይ ፈርስት ታይም ነው ላይቭ ገባ ነው ቢሰበበክ because of you. Okay, welcome. Kerman. Yeah. Ayo. ይታይሃል? ዘግተሽዋል ካሜራው። ሴቭ በይው ካሜራሽን። ሴቭ በይው ከስር ቀይ ሴቭ የሚላል ሴቭ አድርጊ ካሜራሽን። ይታይሃል? እሺ ኦኬ። ይሄና እሱ አንድ ነው? እዩታ። አዎ ይሄ ዌብሳይት እና እሱ የተፈተበትና እንጂ አጻጻፉ ነው የሚለያየው። ኖ ዌብሳይቱ ራሱ አንድ ነው። ዌብሳይቱ አይደለም። ካናቱ ላሳይ። ኦኬ ከዚህ መጣሽ እሱ ከጎግል ኦኬ ከምን ዌብሳይት ላይ የኢስላም ፈትዋ መስጫ ነው? ማን ነው ዌብሳይቱ? ዋው ቆይ አንዴ። አይ ይሄ ቻትጂፒቲ ነው ሌላ አይደለም። ቻትጂፒቲ ነው ያመጣችው። ኤአይ ሞድ ላይ ነው ያለው። አንዴ መልሹና ዋናው ጉግል እንትን ላይ ግቢ፣ ሆም ፔጁ ላይ ግቢ። እኔ አሁን ከይሄ ነገር እንትኑን ምን ነው የምፈልገው? ፕሊስ አንቺ ያመጣሽው እሺ፣ ስንት የማን መጽሐፍ ነው? ስንተኛው ቮሊዩም ነው? ስንተኛው ፔጅ ላይ? አንተ ያልከው እኔ ያልኩት አይደለም ያመጣሽው። አንተ ያልከው ነው አጻጻፉ ነው። እኔ ያልኩት አይደለም ያመጣሽው። ነምበር መልሹ፣ ነምበሩን ነው እሺ። እሱ ኦል የሚለውን ንኪው አንዴ። ይኸውልሽ ከኤአይ ሞድ ውጭና ኦል የሚለውን ንኪው ከላይ። ለምን ንኪው ከላይ እሱ ጋር? አይ ነው እሱ ጋር አይደለም። ኤአይ ሞድ የሚል አለ አይደለ? ከዛ ከሱ ጎን ያለው ኖ ተሳስተሻል። እሱን አይደለም የነካሽው። ኦል የሚለውን ንኪው። ያ ኦል ነው ይሄ። አይ ባክ ተበለው ባክ በለሹ ነው እንትን ምትዩ። እሺ አሁን እናንተ አላመናችሁም? ይሄ ነገር እና እሱ ያለውን አንድ እንደሆነ
ሌላ ነገር ነው ያመጣው። እሺ አረበኛ ማን ነው ዱብሶች ማለችው ኦል የሚለውን ልኪው ኦል የሚለውን ልኪው ማንበብ ማን ነው አረበኛ ማንበብ የሚችለው ከናንተ ውስጥ? ፕሊዝ እህታችን ሰዓት በጣም እየጨረሽብን ነው። ኦል የሚለውን ልኪው ከናንተ አረበኛ ማንበብ የሚችል ሰው አለ ወይ? ኦል የሚለውን ልኪው ኦል የሚለውን ልኪው አሁ ነክች ያለው ኦል ከዛ ወደታችሁ ረጅ እስኪ ሜቢ ወደታች ካለ ሀዲሱ ኢሜጅ ነው የነካችሁ ደግሞ አይ ምን ታደርጋለች መሰለህ ባክ ትበይውና እኔ ምንሽ ማዳዳምጭ ባክ በይው እሺ ባክ በይው እያሳየሽን አሁንም ባክ በይው አሁንም ባክ በይው አሁን ይሄን ኢሜጅ ስካነር ላይ ያደረግሽው ፋይሉን አይደለ? ስለዚህ የራሱን መጽሐፉን ክፈችው እዛው ጋር እያየንሽ የቱን መጽሐፍ ይሄንን አዎ ኖ ኢሜጁን ስካን አረግሽውን ኢሜጅ አስገቢው እያየንሽ ካሜራ አብረታሽ እያሳየሽን እንዴ እየው ስክሪንሻት አድርገሽ ነው ያስገባሽው አይደል? ጎግል ላይ ኖ ስክሪንሻት አላደረኩም። ሁለት ስልክ ነው የአንዱ የሊቭ ላይ አንዱ ደግሞ የፎቶ ያነሳውበትን አይኖ ሰርች ስታረጊ ስክሪንሻት አድርገሽ ነው ያመጣሽው ነው ወይስ ምን ብለሽ ጽፈሽ ነው? አንተ ፎቶ አንስቼ ካንተ ጋር እንደዚህ ፎቶ አስገቢው። እሺ እንደዛ ኦኬ። ወደዚህ ያሳይና እንዴ ያው ኢነርጂ ድሬን የምታረጉ ሰዎች እሺ ሰርች አድርጊው። እሺ ያ ሜቢ አንዴ ፕሊዝ ወይ ቴሌግራም ሊንካችሁን አስቀምጡልኝና ወይ ላስቀምጥላችሁ ወይ ወደ ኔክስት እንለፍ። እስኪ በቃ እንጨርሳት ነው የመጨረሻ እድል ልስታችሁ ነው። ወደዛ ሳይና ሳንቲኖስ ወይ ላክልህና ወይ በውስጥ አውራት እንትን በላትና ላክላት እስኪ። ኦኬ እህታችን ልላክልሽ ሊንኩን ቀጥታ እንግዲህ አንቺ ይኸውልሽ እህታችን ይሄን ሁሉ ሰው አስቀምጥ። ኦኬ አገኘችው በቃ አግኝቷለች። አንቺ ካለሽበት አይ ቲንክ አላገኘሽውም። እስኪ ለማ አንድ ትወጪ ነው ያው እየታየ ነው አይደል? አሳይና ለእኛ አሳይና። አትደብቂዋ ካሜራው ፊት አድርጊው። አረ እየደበቅኩ አይደለም። ልንረዳሽ ነው። አይ ልንረዳሽ ነው እንጂ እንድናየው እኮ ነው። ሌላ ነገር እናንሳ። በቃ እየታየ ነው አይደል? አይ ቲንክ በቂ ይኸውልሽ ይስላል። እየታየ ነው ወይ? በቃ ይታያል። ግን ይኸውልሽ በቃ ይወጣል። እስቲ ለእኔ ጻፊልኝና አንዳንድ ነገሮችን እናያለን። እሺ እኔም ፎሎ አድርጌሻለሁ። መማማር ያለብን ነገሮች እናያለን። እሺ ወይም አሁን ላክላትና ልክ አይደለም ትበለን፣ ወይም ከኛ ሌላ ወደ ሌላ ነገር እንሂድ። እሺ እኔ አሁን አንድ ነገር ልላችሁ ሁላችሁም ማለት ነው። ፕሊስ አንድ ጊዜ እኔን ጻፊልኝ ማለት ላክልሽ። አንዴ ሜቢ ኢስላም አዎ ሊንኩን እስከዛ ይላክልሽ፣ ጓደኛሽ ትቀበል። እኔ ወደ ሌላ ነገር ወደ ታች መጥቶላታል። ወደ ታች ይኸው ንኪው፣ ያንን ንኪው። ይሄ ቀዩ ንኪው፣ ከስርሽ ያለው ይሄ ነው። ከስርሽ ያለው ያ ይሄ ከሱ ከፍ በይ ይሄን ወኖ ወደ ታች አድርጊውና መጀመሪያ ላይ ማለት ነው። ከመጀመሪያ ከላይ መጀመሪያ አይዋ እሱ ጋር ይኸውልሽ ስንት ምርጫ አለ? 3 ምርጫ አለ አይደለ? ከ3ቱ ምርጫ ውስጥ ቀዩን ምረጪ። እስላም ዌብ እሱና ዶትኮ ግቢ እዚያ ውስጥ አይዋ አሁን ገባሽ። አንብቢ እዚህ ላይ በቃ የትኛው ነው ቻሉ? ፈቷን የመጣላት ካልካ ከረችው ቁጥሩ አላስገባችም። ያ መጽሐፍ ነው እኔ የከፈትኩላት፣ እሷ ፈቷን የመጣላት። በቃ ተይው እህታችን፣ ይልክልሻል ቆስጠንጢኖስ። ወደ ሌላ ነገር እንለፍ። እሱ ዌብሳይት ላይ ነው። እሱ ዌብሳይት ላይ ነው፣ ነገር ግን መጽሐፍ ነው። እሱ ፈቷ ነው እኔ የከፈትሽው፣ እሱ ፈቷ ነው። እሺ አሁን አንድ ነገር ልንገርሽ። አንዴ ወደ ሌላ ነገር እንለፍ። ሜቢ ቆስጠንጢኖስ ወይ ላክላት ሊንክ። ለምንድን ነው የምናልፈው? ልትከፍቺው ልታገኘው አልቻልሽም፣ ወይም እኔ ልታምኝ ስላልቻልሽ ማለት ነው እህታችን። አንዴ አሁን እኮ አገኘን። ይሄ ነው አላችሁ እኮ አገኘን። እኔ አላመንኩም፣ ግን እናንተን ማሳመን እችላለሁ። እሱ አይደለም። ፕሊስ አንዴ እናንተን ማሳመን እችላለሁ እኮ። እሺ ይኸው የቀደሙ ላይ እኔ ማሳመን ትችላለሽ። አሳምኝ፣ እኔ ችግር የለውም ብታሳምኝ፣ እኔ በጣም ነው ደስ የሚለኝ። እሺ ይሄንን አንብቢና አሳምኝኝ። በቃ ወደ ሀዲስ እንግባ ማለት ነው።
ቀጥይ። አይ ቲንክ መጽሐፍ ስለሆነ ቪዲዮ ልክፈት። ኦ ማይ ጋድ ይሄ ሐዲስና ያ አንድ ነው። እሺ ይሄኛው ያንተ ያልከውና ይሄ ሐዲስና አንተ ያመጣው አንድ ነው አይደለም? ፈርስት ኦፍ ኦል አንድ ነው አይደለም። ይሄው እኔ የከፈትኩልሽ 3ኛ ቮሊዩም ፔጅ 160 ላይ ነው። እስኪ እንደዛ መሆኑን አሳይኝ። ويت كيف اشرح له انه الحديث نفسه ما يفهم انه هذه نسي بني ايوه او نمبرو يتايهال مجلد ነኪው ይሄን መጽሐፍ ለምን መንካታት? እሺ መታች ነምበሩ ይታይሃል? ኧረ ምንም የሚታይ ቁጥር የለም። በቃ ታዩ እሱን በቃ ታች ይሄ እንዴ አንተ ተው አትበላ። እውነቱ አንተ ጋር ሲመጣ ለምን እኮ አላገኘሽውም። አሁን እኮ ዝም ብለሽ ነው የምትዳረጊው። ፕሊስ ታይሚን አትጨርሽብኝ። ታይም በጣም እየጨረሽ ነው። ኢነርጂ በጣም ነው ታውቃለሽ። ኢስላም እሺ አንተ ፎሎው መልስልኝ። ሌላ ሰው ሳይሆን አንተ ፎሎው መልስልኝ እስቲ። እኔ ፎሎ አድርጌሻለሁ። ኮንስታንቲኖስ በቃ ሊንኩን በቴሌግራም ላክላት። እሺ ስማ አንተ ፎሎው መልስልኝና next time when you come to live I can make you come to live when you like you are Islam. I can make you Islam. I can convert you to Islam. Okay. እሺ በጣም ጥሩ። ስለዚህ እኔ አሁን ከሳሂህ ሙስሊም ላይ አንድ ጥያቄ ልጠይቅሽ። ባሪያን ወሲብ አድርጎ የዘር ፈሳሽን ወደ ውጭ ማፍሰስ ይቻላል ወይስ አይቻልም? በእስልምና አንድ ነገር ልንገርህ። አንድ ኢስላም ፕሊዝ አንዴ ቆይ ስቲክ ኦን ዘ ቶፒክ ፕሊዝ። ኢስላም ያንተን ፋሚሊ አክብርና ዌይት አንድ ነገር ማለት ፈልጋለሁ። ስንት ሰው ነው አንተን እያየ ያለው? 3100 ሰው። 3100 አይደለ? አንተ የኛ እምነት የሰውንም እምነት አክብሩ ነው የሚለው። ፈርስት ኦፍ ኦል ቆይ አንዴ ፕሊዝ እሱን ታዩና አሁን ጥያቄ ነው። ጀስት አይ አም አስኪንግ ዩ ዘ ኩዌስችን ፕሊዝ አዳምጠኝ። እኔ ጥያቄ ነው እየጠየቅሻለሁ። እምነት አክብሩ ነው የሚለው ፈርስት ኦፍ ኦል እኮ አክብሬ ነው እየጠየቅሻለሁ። ላይ ደግሞ መዋሸት በእኛ እምነት ሐራም ነው። እኔ አሁን አንዴ ፕሊዝ ጀስት ሆልድ ኦን ኤንድ ካም ዳውን ፕሊዝ። ይህንን ሀዲስ አሁን በቃ መጽሐፍ ልታገኘው አልቻልሽም። በውስጥ ይልክልሻል። ከዛ በኋላ ነገ እንከፍታለን። ነገ መተሽ ጠይቂናለሽ። አሁን ግን በቀላሉ መክፈት ከምትችይው ላይ ነው የምነግርሽ። ሳሂህ ሙስሊም 1400 አንዴ አልከፈትሽም። አትጨቃጨቂ አሁን በቃ እሱ ላይ በእናትሽ። ሳሂህ ሙስሊም 1439ን እስከዛ ማዘጋጀት ትችያለሽ። ሉክ ሳሂህ ሙስሊም 1439 ላይ ባሪያን ወይም ደግሞ አገልጋይን ወሲብ አድርጎ የዘር ፈሳሽን ውጭ ማፍሰስ ይቻላል ወይስ አይቻልም? ኢስላም መቀጠል ይችላል። አረበኛ ላይ አድርገው I can't understand you. حدثنا أحمد بن عبد الله بن يونس حدثنا أخبرنا أن أبو زبير صلى الله عليه وسلم قال إن لي جارين هي خادمتنا قال إنه أعزل عنها إن شئت فإنه سيأتيها ما قدر لها. فلبث الرجل ثم أتاه فقال أن الجارية قد حبلت. أنا حبلت. أيوه. حبلت. إيش الحبل؟ حبلت بتون هذا قال حبلت وخان حبلت. ያ ምን ማለት ነው? እስኪ ተርጉሙልን ሙሉ ሐሳቡን አንዴ ንገሪ። ወይት እንደዛ ጠብቀኝ። ከዛ I need help. ما معنى حبلت؟ أخبرني عنها. እኔ ልተርጉምላቸው ለወዲሶች። ወይት አትርጉም ተሳስተሃል ትይኛለሽ። ችግር የለውም ተሳስተሃል ትይኛለሽ። ችግር የለውም። ባቡ ራሱ ምንድን ነው የሚለው? the ruling of coitus interrupt or አዝል ማለት የዘር ፍሬን ውጭ ማፍሰስ ማለት ነው። ይሄው ባቡን እዚህ ጋር ማንበብ ትችላለሽ አንቺም። ሳሂህ ሙስሊም 1439 ላይ ነው ያለው። ጃቢር ሪፖርት ዛት ኤማን ካምቱ አላስ ሜሴንጀር ጃቢር እንደተረከው አንድ ሰው ወደ ሙሐመድ መጣና ወደ አላህ መልእክተኛ መጣና እንደዚህ አለ። I have a slave girl who is our servant and she carries water. አንዲት ባሪያ ሴት ነበረችን፣ እሷም ሰራተኛችን ናት፣ ለእኛ ውሃ ትቀዳልን ነበር። and I have intercourse with her ከእሷ ጋር ወሲብ አደረግኩ። ከሰራተኛዋ ጋር። አሁን ለምሳሌ
ይህንን አረብ ሀገር ያላችሁ እህቶቻችን የእናቴን አባቴን ህይወት እቀይራለሁ ብላችሁ ሄዳችሁ ዝም ብላችሁ ኢማጂን አድርጉ። ጃቢር እየጠየቀ ያለው መሐመድን ምንድን ነው? የቤት ሰራተኛ ያለችው ያችን ባሪያ ወሲብ አድርጌ ነበረ አለ። በት አይ ዶንት ዋንት ሄር ቱ ኮንሲቭ፣ እንድታረግዝብኝ ግን አልፈለግኩም። ሂ ሴድ፣ ነቢዩ ምን አለ? ፕራክቲስ አዝል አድርግ ወይም ዘርህን ውጭ አፍስስ ኢፍ ዩ ሶ ላይክ ከፈለክ። በት ዋት ኢዝ ዲክሪድ ፎር ሂ ዊል ካም ቱ ሄር፣ ነገር ግን አላህ የወሰነው ነገር እሷ ላይ ይሆናል አለ። ኤ ፐርሰን ስቴድ ባክ ኤንድ ዘን ካም ኤንድ ሴድ፣ ከዛ በኋላ ይህንን አለውና ሄደ ተመለሰ። ዘ ገርል ሃዝ ቢካም ፕሬግናንት፣ ከዛ በኋላ እንደገና ድጋሚ ወሲብ ሲያደርጋት ሴትየዋ ያቺ ባሪያዋ አረገዘች። ዌንኤቨር ሂ ሴድ፣ ከዛ ነቢዩ እንደዚህ አለ አይ ቶልድ ዩ ዋት ዋዝ ዲክሪድ ፎር ሄር ውድ ካም ቱ ሄር፣ ነግሬህ ነበር በእሷ ላይ የተወሰነው ነገር እንደሚደርስ ብሎ ነገረው። ስለዚህ ባሪያዎችን፣ የኔ ጥያቄ ባሪያዎችን ወይም አገልጋዮችን ወሲብ አድርጎ የዘር ፍሬን ውጭ ማፍሰስ ይቻላል ወይስ አይቻልም ነው የኔ ጥያቄ። አሁን ኢስላም ቀጥይ። እኔም ሀዲሱን እያየሁ ነው። አንዴ ቆይ፣ እስከዛ ከሌላ ሰው ጋር ልቀጥል። እሺ ይቀጥል። በጣም ረጅም ታይም ገደልሽብኝ። ኖ ጨዋ ስለሆንሽ ነው ባይዞ እንጂ ይህን ያህል ታይም ለአንድ ሰው አይሰጥም ነበር። ኦኬ ልታስወጣኝ ነው? አይ ቀጥይ። ትርጉሙ ገብቶሻል አለ ተረድተሽዋል? ወይት ኦኬ አስገቡኝ። አንድ ቁጥር ጻፉ። ሙስሊሞች መግባት ከፈለጋችሁ ገስት እየከፈተልኝ ስላልሆነ ነው። ሜይ ቢ ቆስጤ ካለ ማስገባት ትችላለህ። ሙስሊሞች አንድ ሙስሊም አስገባ። ትንሽ ከስድስተኛ ክፍል ያለፋችሁ አንድ ቁጥር ጻፉልኝ። በጣም ብዙ ሙስሊሞች እያየው ስለሆነ ከስድስተኛ ክፍል ያለፈ አንድ ቁጥር ጻፉልኝ። ያ ይቺ ሴት እንግዲህ ውሃ የምትቀዳ የቤት ሰራተኛ የነበረች ሴት ነች። ለሙሐመድን መጥቶ ነው የሚጠይቀው ምን ብሎ? እሷን ወሲብ አድርጊያት ነበር፣ ነገር ግን እንድታረግዝብኝ አልፈለግኩም ብሎ ነው እየጠየቀ ያለው። ሙሐመድ ምን አለ? አይ በቃ አዝል ፈጽም፣ ማለትም ኮይተስ ኢንተራፕት ይባላል በእንግሊዝኛው። የዘር ፍሬን ውጭ አፍስስ፣ የሴቷ ማህፀን ውስጥ እንዳታፈስ ነው ባጭሩ። ለምን ያ ሰውዬም ብሎ ነው የጠየቀው? እንድታረግዝብኝ አልፈለግም ብሎ ስለነበር ማለት ነው። በመጽሐፍ ቅዱስ ይሄ በጣም እጅግ በጣም ኃጢአት በዚህ አጋጣሚ ክርስቲያን አንድ ደቂቃ ልውሰድ። ሰያፍ የሆነ የሚያስቀስፍ እንትን ነው። አንድ ደቂቃ ልውሰድ። ክርስቲያኖች ወንድሞች ክርስቲያንን እዚህ ጋር 100,000 ማስገባት ሀሳብ ስላለ ከኛ ከወንድሞች አክቹዋሊ እሱ ምንም አይሰራልኝም እያለ ነው። ግን እኛ ራሳችን ወንድሞች አይ 100,000ማ መግባት አለብህ ዋይኖት እኛ እየቻለን ህብረት የክርስቲያን ህብረት ያስፈልገናል። ምኑ ጋር ነው ህብረታችን እያልኩኝ እያየው ነው። እና ብዙ ሰዎች እያየው ነው ፎሎ ያላደረጋችሁ ነው። አንድ እስቲ 100,000 እናስገባው። 87.8 ላይ ነው አሁን ያለው። ሁላችሁም እስቲ አንድ የቀዩ ምልክት ከላይ አናታችሁ ላይ ቀይ ምልክት ፎሎ የምትለዋን እሷን እየነካችሁ አንዴ 100 እናስገባው እስቲ አንዴ ባካችሁ። ፎሎ እያደረጋችሁ እያየሁ ነው። ከ2800 ውስጥ ፎሎ ያላደረገኝ ፎሎ ያደርግ። ከተመቻቸው ያደርጉ፣ ካልሆነም ችግር የለውም። ቆስጤ አሳፍሩን። ኢስላም ካለሽ ቀጥይ፣ ሰዓት እየሄደብን ስለሆነ ያ ነግሬያችሁ ነበር። ይሄ በመጽሐፍ ቅዱስ እጅግ በጣም አስነዋሪ ባለጌ እግዚአብሔር የሚቀጽፈው ተግባር ነው። ይሄ በኦሪት ዘፍጥረት ምዕራፍ 38 ላይ ከቁጥር 8 ጀምራችሁ ብታዩት ሰዎች እንደዛ ለማድረግ ሞክረው እግዚአብሔር በቀጥታ ነበር ቀስፎ የገደላቸው ማለት ነው። እና ሙሐመድ ምን አለ? ይህን ተግባር አድርጉ ትፈጽሙት ብሎ ተናግሯል። እኔ መጽሐፍ ቅዱስን ላውጣና ላንብብላችሁ። ምን ይላል መሰላችሁ? አሁናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንደማይሰጥ ዘሩንም በምድር ያፈስ ነበር ይላል። ሉክ ሚስቱን ወሲብ ካደረገ በኋላ ዘሩን በውጭ ያፈስ ነበር። ይህም ስራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው። የሚያስቀስፍ ስራ ነው። እውነት እስልምና የነቢያት አስተምሮ ከሆነ ሙሐመድ ደግሞ የቀደምት ነቢያቶችን ፈለግ ተከትሎ የመጣ ከሆነ እንደዚህ አይነት ቆሻሻ ተግባር ለምን ፈቀደ? እንደዚህ አይነት ተግባር ለምን ፈቀደ?
ኩዊን አይ ቲንክ ሙስሊም ነች። ኩዊን 96 ማውራት እችላለሁ አሁን ጨረስ? እሺ ስለ ሀዲሱን ልንገርህ። መጀመሪያ ተርጉሚልኝ፣ ሀዲሱን ተርጉሚልኝ። እሺ ሀምዛ ሀቴል ጀዋል አሁን ይኸውልሽ ጀመናይ ላይ ወይም ቻት ጂፒቲ ላይ ሄደሽ የጠየቅሽውን አይደለም፣ ቀጥታ ሀዲሱ የሚለውን መጀመሪያ ተርጉሚልኝና ከዛ ወደ ማብራሪያው ትይዛለሽ። እሺ عن النبي سئل صلى الله عليه وسلم عن العزل فقال نبي تطيق عن العزل يعني جرترا عزل يقولون وانا ماري can you say it in Mary please no على عزل الراتق ابو جرترا عزل ማለት የዘርን ውጭ ማፍሰስ ማለት ነው ባጭሩ እንደዛ ማለት አይደለም ኮይታስ ኢንተራፕት ማለት ነው ታውቂያለሽ ወይት العزل ማለት ምን እንደሆነ ልንገርህ አሁን አንድ ሰው ከታመመ ይሄ if the disease ይሄንተውና ልንገርህ አሁን مثلا አንድ ሰው እንትን አለው ቲቢ አለው የምን ቲቢ ማለት አያስቅም ባይ ዘ ወይ am explaining ያረጋግጥ እንደው አረው አዝልን ልንገርህ መጀመሪያ እስኪ ሌላ ሙስሊም ይባል እንኳን አንዴ አዝልን ልንገርህ አዝል ምን እንደሆነ ልንገርህ አዝል ያ ምን ማለት ነው አዝል ምን ማለት እንደሆነ ልንገርህ አሁን ኦ ማይ ጋድ ቲቢ በሽታ ነው ያልሽን አዝል ኖ አንድ ሰው ቲቢ ካለው አትሸሽም መሸሸት ማለት ነው አይዋ አዝል ማለት መሸሸት ማለት ነው እሺ ከዛስ እንዳታረግዝ ፈልጋለሁ ቢለው እንዳታረግዝብኝ ልንገራችሁ ለምዶ ሰብር ማታ ሱኢላ عن العزل ተጠየቀ about عن العزل عزل ማለት መሸሸት ማለት ነው እሺ አንዴ በቃል ተርጉምልኝ ምን አለ ምን ብሎ ጠየቀ عزل ማለት መሸሸት ማለት ነው እኮ ምን ብሎ ጠየቀ እና سئل الرسول عليه الصلاه والسلام عن العزل ችግር የለውም ነብያችሁ ሁለት ሆናችሁ ነው ብሏል ግን አንድ ነብዩ ተጠየቀ عن العدل فقال من على نبره لا عليكم ከመጀመሪያው ጀምረሽ ቆይ አንዴ ኢስላም አንዴ ተረጋጊና ከመጀመሪያው ጀምረሽ ጃቢር እንደተረከው የሚለውን ጀምረሽ አንብቢልኝ አንዴ አረበኛ ላይ አድርገው እሺ اوكي ቀጥይ حدثنا أحمد بن عبد الله بن يونس نجرا أحمد بن عبد الله بن يونس وأحمدنا زهير حدثنا زهير أخبرنا أبو زبير عن الجابر أن رجلا أتى رسول الله صلى الله عليه وسلم عند سوية متى ود الرسول فقال لرسول ملالو أن لي جارية هي خادمتنا سراتنيا ألن آلو وأنا أطوف عليها وأن أكره أن تحمله من معناته እኔ ኦ ማይ ጋድ አይ ዶንት ዲላ ሰማጆ በጣም ስለሚያሳፍር ማለት ነው አይደል ኢስላም ይደው ዋና ሰራተኛ አለችን ከሷ ጋር ወሲብ አደረኩ ይላል አይደል ኖ ዋው አከስ ኦፕሲ ክራም ኦፕሲ ያርጋል አደረገ ሰራተኛዋን فقال الرسول أعزل عنها إن شئت أعزل عنها ማለት يعني እሷን ሸሻት لأنه زنا حرام ነው አይደለም እንደዛ ነው ኦፕስ እና ምን ነው አይደለም just do azl he said azl አድርግ አለው እሺ እና አዝል ማድረግ ማለት ምን ማለት ነው ቆይ አንዴ ሰራተኛ ነበረችን ከሷ ጋር ወሲብ አደርግ ነበር ነገር ግን እንድታረግዝብን አልፈለኩም አለ አይደለ አው አለ በጣም ጥሩ ስለዚህ እንድታረግዝበት እንደማይፈልግ ከነገረው በኋላ መሐመድ ምን ብሎ መልስ ሰጠው just ቆይ አንዴ ኦኬ ሽሻት ነው ያለው it's haram اعزل عنها አንዴ ችግር የለውም ይኸውልሽ ምን ያህል በነገራችን ላይ ፕሊስ ኢስላም ካላወቅሽው ቃሉን አላቀውም ብለሽ መናገር ትችላለሽ ምንም ችግር የለውም እኮ አለማወቅ ያለን እኔ ይሄንን ሐዲስ አሁን እዚህ መጥቼ ከማቅረቢያ በፊት 10 ጊዜ ነው አንብቤ የመጣሁት 10 ጊዜ ሊቃውንቶች በዚህ ጉዳይ ምን እንዳሉ ቼክ አድርጌ ነው የመጣሁት ዝም ብዬ አይደለም እዚህ ጋር ለኦዲየንሴን የምጫወትበት ችግር የለውም እንዲያው ምን ያህል አላቅም ብትኝ እኮ ምንም ችግር የለውም መሐመድ ምን አለ አዝል አድርጉ አለ አዝል አድርግ አለ ነገር ግን ቀጥዩ አሁን ነገር ግን
ልቀጥል ወለ እሱ ነው የሚቀጥለው። እሺ but what is decreed for her will come to her ነገር ግን የተወሰነባት ነገር እሷ ላይ ይደርሳል አለ ረሱል ነው ያለው እንደዛ ያ ረሱል እንደዛ አለ እሺ the person stayed back and then came and said ከዛ በኋላ ተመለሰና ያ ሰው እንደገና በሌላ ጊዜ ደግሞ ወደ ነብዩ መጣና the girl has become pregnant አረገዘች እኮ እንደዛ አድርግ ብለህ ነበር ነገር ግን አረገዘች አለ ሺሻት ስላለው ነው ያረገዘችው ወይስ አይደለም ቢሸሻት ኖሮ ለምንድን ነው የምታረግዘው ያቺ ሴት እና እኛ ምን አገባን እኔ ረሱል ምን አገባው ታዲያ እሷ ካረገዘች ምን አገባን ኦኬ እሺ ችግር የለውም ረሱል ማያለው ምንድነው ረሱል ያለው ሰራተኛዬን ወሲብ አደርግ ነበር እንዳታረግዝብኝ ምን ላርግ ሲለው ጀክት ፕራክቲስ አን አዝል ማለት ደግሞ ምንድነው ኮይተስ ኢንተራፕት ማለት ነው የዘር ፍሬን ወደ ውጭ ማስወጣት ኖ አዝል ማለት you understand wrong that's not no it's not ፕሊዝ አንዴ ምንም የምታውቁት ነገር የለም 4 ናችሁ 5 ናችሁ ምንም የምታውቁት ነገር የለም አንዴ በ10 ሐዲስ አምጥቻ ሳይሻለሁ አንዴ እሺ በ10 ሐዲስ በአንድ አይደለም የ14 ዓመት ልጅ ነው ካንተ ጋር እንደዚህ ያወራች ያለችው ባይ ዘ ወይ ፕሊዝ ምንም አታውቂም እኮ ኦኬ ለዛ ነው ምንም አታውቂም ህፃን ጋር ያወራው ስለሆነ ማወቅ አይደለም ሌላ ነገር በአማርኛ በሌላ ነገር የሌላ ነገር ትርጉም ወደ ሌላ አንዴ ፕሊዝ ምንም እኮ ነው የማታውቁት በእግዚአብሔር ስም ምንም እኮ ነው በቃ ጀስት ዝም ብላችሁ እኮ ነው በስሜት የምትነዱት ሙስሊሞች ህፃናቶቹም በነገራችን ላይ በ14 ዓመት አንዴ ፕሊዝ አንቺ እንዲያውም በጣም ትልቅ እኮ ነሽ መሐመድ እኮ የ6 ዓመት ህፃን ልጅ አግብቷል ኢስላም በጣም ትልቅ ሴት እኮ ነሽ አንቺ አይደለ ከአይሻ ትበልጫለሽ እርግጠኛ ነኝ አይሻን በእጥፍ በልጠሻት እንደገና 2 ዓመት መሐመድ በ6 ዓመቱ አይሻን አግብቶ በ9 ዓመቷ ወሲብ አድርጓታል አንቺ ከሷ ትበልጫለሽ ስለዚህ 14 ዓመት ህፃን ነኝ ብለሽ አትናገሪ ማለት ነው አለበለዚያ ከነብዩ ሞራል አንፃር እኔ የተሻልኩ ማስብ ነኝ ብለሽ እየተናገርሽ ነው አልሰድብህም የምጠይቅበታለሁ ወላሂ ላዚም ግን አይኑን ይግለጽልህ አይንህን ይግለጽልህ እኔ ምን ማለት ነው አሁን ስድብ ነው የተናገርኩት ነብዩ አይሻን ያገባት በስንት ዓመቷ ነው በ6 አይደል እሱ ቤት የሄደች ደግሞ 9 ዓመቷ ኦኬ በ6 ዓመቷ አገባት በ9 ዓመቷ ደግሞ ወሲብ አደረጋት ኖ ኒካ አደረገ በ9 ዓመቷ ነው እሷን ያገባት በስንት ዓመቷ ነው ወሲብ ያደረጋት ቆይ አሁን አንተ እንደዚህ ስታወራ ለምንድን ነው ወሲብን ከረሱላችን አለይሂ ሰላቱ ወሰለም ጋር እንትን የምታደርገው የነብዩ ላይፍ እንደዛ ስለሆነ በዚህ ነው የተላከው ረሱላችን አለይሂ ሰላቱ ወሰለም ኢስላም አንዴ የነብዩ ላይፍ እንደዛ ነው ለምሳሌ በአንድ ምሽት 9ኙን ሚስቶችን ወሲብ ያደርግ ነበር አላህ ኢስላም ያደርግ ኖ እሺ ጋር እኔ አንተ የማይሆን ነገር አወራህ ብዬ እምነቴን ላንተ አልጠላም አይንህን ይክፈትልህ